አሁን በአጠቃላይ ዋናው አሁን ወደ ዝም ብሎ ወደ ማማረር ነገር ወይ እንደዛ የሚመስል ነገር እንዳልገባባችሁ አሁን በጣም ደህና ነኝ። በነገራችን ላይ በጣም ብዙ ለውጦች አሉኝ እግዚአብሔር ይመስገን። እንዳልኳችሁ እንትን ያለው የዛሬ 7 ሁለተኛ 7 ነውና 14 ማለት ነውና በመሃል ላይ ያው ከ15 ቀን በላይ ፕሮፐርሊ በትክክል ስላልተመገብኩም ልብስ ቅያሬም ስላልያዝኩኝም የተወሰነ ነገር ልድገምላችሁ ብዬ ነው ካልተሰማ ወደ አቅራቢያ ወዳለ ቦታ ላይ ወጣ ብዬ ነበርና ያው የሶሻል የሚዲያው ኤክስፖዠሩ የፈጠረው ነገር ያው ትንሽ ጠንከር ያለ ነገር ነው። እሱም በጣም አበረታች ነው፣ የሚደገፍ ነው፣ በቂም ማለት ተጠባቂም ነው፣ መጠብቀውም ነገር ነው። በጣም አሪፍ ነገር ነው። ግን በተቃራኒው ደግሞ ያሉ አንዳንድ ነገሮች እንዳሉ ያው ዛሬ ለመረዳት ችያለሁ። እንዳልኳችሁ ቅድም አንድ ቦታ ላይ ለመመገብ የተወሰነ ነገር ለመብላት የተወሰነ ነገር ውሃ ጥምም ስለነበረብኝ ለመጠጣት ተቀምጬ ነበርና እንዳልኳችሁ ዛሬ ሁለተኛው 7 በመሆኑ ረፍት አድርጌ የሚቀጥለውን ነገር ለማሰብ እና ለመወሰን እንዲረዳኝ በዛ ላይም ተቀያሪ ልብሶችን ለመግዛት ነበር ሐሳቤ የነበረው እና ምንድነው የሆነው ነገር ያው የተወሰኑ ልጆች ሪኮግናይዝ አደረጉኝና ይመስለኛል በቃ ወዲያው ነው እንደ ጠመንጃ ሞባይላቸውን ያቀባበሉብኝ እና ያው በእነሱ አልፈርድም። አይ ዶንት ኖ እንግዲህ መብላት የለብኝም እንደሆነ አላውቅም ማለት አይ ዶንት ኖ እንግዲህ እኔ በእነሱም አልፈርድም ግን ወይ ሌላ መንገድ መጠቀም ይችል ነበር ወይ ይመስለኛል። ብቻ ግን ዋናው እቅዴ የነበረው ከበላው ብዙ ቀናቶች ስለነበሩኝ የተወሰነ ነገር በልቼ በዛው መቀየሪያ ልብሶችን ለመውሰድ ለመግዛት ነበር እቅዴና ሐሳቤ የነበረው። እንግዲህ ያው እንደዚህ አይነት ነገሮች ሀፕን አድርጓል ልላችሁ ፈልጌ ነው። ግን በአጠቃላይ ባለው ሁኔታ ላይ አሁን በጣም በሚገርም ሁኔታ የተሻሻለ ሁኔታ ላይ ነኝ ያለሁት እግዚአብሔር ይመስገን። በጣም ለውጦች አሉኝ። የሚገርማችሁ ነገር ያ እንደ ሸረሪት ድር ፊቴ ላይ ይመጣል ያልኳችሁ የነበረ ነገር ከዛ በኋላ በጣም ቀንሷል። ያው በአጋጣሚ ዛሬም ሁለተኛው 7 ስለሆነ ነው ያልተቀባሁት እንጂ ያንን እምነቱን ከተቀባው በኋላ በጣም ለውጥ አለው። በጣም ነበር ፊቴን የሚጋርደኝ። ምናልባት አንዳንዶቻችሁ ልታስተውሉት ልታውቁት ትችሉ ይሆናል አይ ዶንት ኖ ወይ በሕክምና ወይ መንፈሳዊው ነገር ምን ሊባል ይችል እንደሆነ ባላቅም እሱ ረጅም ጊዜ የቆየ ነገር ነበረ። አንዳንዶቻችሁ ግር ብሏችሁ ስለነበረ ነው ምን ማለት ነው የሚለው ነገር ማለት ነውና በቃ ፊቴ ላይ ጠቅላላ መጥቶ እንደ መረብ እንደሆነ ነገር ነው ግርድ የሚያደርገኝና ልክ እሱ እንደዛ ካደረገኝ በኋላ አብዛኛው ስሜቴ ይቀየራል ወደ ተለያዩ ነገሮች። ስራ ላይም ኮንኩ ስራው ያስጠላኛል። እስከ ሰው ጋር ያወራውም ከሆነ ከሰው ጋር ማውራቱ ያስጠላኛል። እንደዛን አይነት ፊሊንግ የሚያሰማኝ ስሜት የነበረው ማለት ነውና እሱ በጣም በሚገርም ሁኔታ በቀን ውስጥ በጣም በተደጋጋሚ ነበረ ያ ነገር የሚከሰተው። አሁን ግን በጣም በቃ ከዜሮ በታች ወርዷል ማለት ይቻላል። ስለዚህም እግዚአብሔርን በጣም አመሰግናለሁ። እግዚአብሔር በጣም እየረዳኝ ነው። ሰዎች ደውለውም ነግረውኛል ሰይፉ ያደረገውንም ነገር በጣም ነው የማመሰግነው። ሰይፉዬ፣ መላው የኢትዮጵያ ሕዝብ ሁላችሁንም በጣም ነው የማመሰግነው። መላው ሌሎቻችሁም አሁን በስም መጥራት ባልችልም የተለያየ ዩቲዩብ ያላችሁ የተለያየ እዚህ ቲክቶክ ላይም ያላችሁ በተለያየ መንገድ በራሳችሁ አገላለጽና በራሳችሁ መንገድ ሁሉ እያደረጋችሁት ስላለው ነገር ሁሉ በጣም ነው የማመሰግነው እና ይሄው ነው ያለኝ ነገር። እንግዲህ በመሃል ላይ ጠፋ ማለቴንም ስላልወደድኩት በየመሃሉ መጥቼ ከእናንተ ጋር ኢንጌጅ ማድረግም ኢንፎርም ማድረግም ያለብኝ ነገር መኖሩ ስለተሰማኝ ነው አሁን በመሃል ላይ ሰበር የገባውባችሁ። በአጠቃላይ ያለው ነገር ይሄ ነው እና እንግዲህ አሁንም ጨርሼ ደግሞ እስከወጣ ድረስ እውነት ነው ሚዲያው ቢቀርብኝ ይሻላል እውነታችሁ ነው። ግን ቢቀርብኝ ማለት ደግሞ መጀመሪያ ያደረግንበትን የሄድንበትን መንገድ ማሰብ መቻል አለብን። ያ ሁሉ ርብርብ የተደረገው ካሉት ነገሮች ሪሊፍ ማግኘት የቻልኩት ሰዎች ጋራ የደረሰው ከዛ በኋላ እኔ እንዳልኳችሁማ መጀመሪያም እኮ እኔም ያ ምርጫ ያልነበረም ሁለተኛ በጣም ግፊቱና እገዛ ስለሚያስፈልገኝ ነው በቀጥታ ወደዚህ የመጣሁት እንጂ ጾም ጸሎት
ጸሎት ወይም ሱባኤ ወይም ገዳም መግባት እንደዚህ በየሶሻል ሚዲያው እየተነገረ ምናምን እንዳልሆነ ይሄን ጠንቅቄ አውቃለሁ። በእውነት ይሄንን ጠንቅቄ አውቃለሁ። ግን በጊዜው የነበረው ነገር አስገዳጅ ሁኔታ ስለነበረ ነው። ብቻ አሁንም እግዚአብሔር መልካም ነው። በጣም ከፍተኛ የሆነ ለውጥ አለኝ። እንግዲህ ዛሬ እንዳልኳችሁ ሁለተኛ ሰባቴ ነው ወይም 14። ስለዚህ ቀጣይ ያሉትን ቀናቶች ደግሞ እስቲ እንዴት እንደማደርግ አይና አይሆፕ መቀጠል እንዳለብኝ ነው የሚሰማኝ። ምክንያቱም አልፎ አልፎ አሁንም የሚሰሙኝ የተለያዩ ነገሮች አሉ። የቀነሱት ነገሮችም እንዳሉ ሆኖ ማለት ነው። እሺ እንኳን ወደ ሚዲያ ወጣህ የሚል መልእክት አነበብኩ። እሺ እንግዲህ ያው እሱ ቅዱስ ቁርባንን የተመለከተ ነገር ይጻፋችሁልኝ ያላችሁ እሱ እንግዲህ ያው በሂደት ተምሬ የተለያዩ ነገሮችን አድርጌ እንግዲህ የሚሆን ነገር ነው የሚሆነው። እሱ ያው እንግዲህ ወደፊት የምናደርገው ነገር ነው የሚሆነው። በጣም አመሰግናለሁ። አይዞ በርታ። ሁላችሁ ስላበረታችሁኝ ከጎኔ ስለሆናችሁ በጣም ነው የማመሰግነው። በቃ ከእግዚአብሔር ቀጥሎ ትልቅ ብርታት ሆናችሁኛል። ያለውን ነገር በሙሉ በተለያየ መንገድ ያው እንግዲህ እኔ ብዙ ቦታ ላይ እንደ መስራቴም እንደተለያየ ነገር እንደመሆኑ መጠን ያን ያህል እንደዚህ በጣም ኤክስፖዠር አልነበረኝም። ማለት በባህሪ ትንሽ ኢንትሮቨርት ወይም ሻይ ወይም ይሄ አይናፋር ወይም ምናምን ጭምት ምናምን የሚባለው አይነት ካራክተር ስለነበረኝ ይመስለኛል በጣም ከብዙ እንደዚህ ከሚዲያ ከሶሻል ሚዲያ ላይቭ ነገር ጋራ እንዴ ኢንተራክሽን በሚጠይቅ ነገር ላይ ብዙ ቆይቼ አላውቅም ወይም ብዙ ልምዱም የለኝም በዛ መንገድ ላይና በዚህን ያህል ልክ ያለ ርብርብ እና በዚህን ያህል ልክ ያለ ፍቅር የመጀመሪያ ኤክስፒሪየንስ ነው። ለዛም በጣም ግሬትፉል ነኝ። በጣም አመሰግናለሁ። ዛሬ ያው ብዙ ምላችሁ ነገር የለኝም። በጣም 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 የተሻለ ሁኔታ ላይ ነኝ ያለሁት። ምንም በቃ በማያጠራጥር ሁኔታ እግዚአብሔር ይመስገን የተሻለ ሁኔታ ላይ ነኝ ያለሁት። ግን ቀደም ብዬ እንደነገርኳችሁ ምናልባት ዘግይታችሁ የመጣችሁ ምግብም ከተመገብኩ የምቀያሪ ልብሶችም የተለያየ ነገርም ካለኝ ቆየት ብዬ ስለነበረ ከ15 ቀን በላይ ሆኖ ስለነበረ ዛሬ በአቅራቢያዬ ወዳለ አንድ ቦታ ላይ ወጣ ለማለት ሞክሬ ነበር የሚለውን ነገር ጀስት ለናንተ ያለውን ነገር ልነግራችሁ ስለፈለኩኝ ነው። በተረፈ በጣም ሁላችሁንም በድጋሚ አመሰግናለሁ። እግዚአብሔር ይስጥልኝ። እንግዲህ አትውጣ ቆይ የሚሉ ጽሁፎች አያለው። ግን እኔ የምናገረው ከሌለኝ ምን ላደርግ ቆያለሁ ብላችሁ ነው ወይስ የሚሰጠው ጥቅም አለው የዚህ መቆየቱ? ራሱ ቲክቶኩ ምናልባት ጊፍቱ ነው ወይስ? እንግዲህ እንደሱ ሊሆን ይችላል። እኔ ብዙ እሱ ላይ እውቀቱ ስለሌለኝ ወደፊት እንግዲህ እውቀቴን አሻሽዬ ደግሞ በተለያዩ ነገሮች በተለያዩ ስራዎች በተለያየ መንገድ ኩፍያነት ተው እሺ መልካም ነው። ለማንኛውም ፈገጋስ ብለኛል። እሺ አሜን። ጨርሶ ይማረኝ። አሜን። ዋናው እሱ ነው። ሌላው ነገር በጣም ቀላልና ያን ያህልም ብዙ አሳሳቢ አይደለም። ቦታን አስተካክል የሚል ነገር አለ። ምናልባት ጨረሩ አስቸግሯቸው ነው መሰለኝ ያው የተወሰነ ነገር ለማስተካከል ሞክሬያለሁ። አሜን። አላህ ይማርህ። አሜን አሜን አሜን። ፈጣሪ ይማርህ። አሜን አሜን አሜን። ተሽሎሃል? ደስ ይላል። አዎ በእውነት ደስ ብሎኛል። እኔም ተሽሎኛል። ለዛም ነው ዛሬ ትንሽ ደግሞ በጣም ራስ ምታትም የተወሰነ ነገር ዛሬ ከሌላው ቀን ትንሽ ራስ ምታትም ነበር። ምናልባት ከምግብ ጋር የተያያዘ መዳከም እንዳይመጣ በሚል ነገርም ነው ለመመገብ ወጣ ብዬ የነበርኩት ዛሬ እንዳልኳችሁ። ግን ያው በቃ እንደዛ ሆኗል። አሜን አሜን አሜን። አይዞ። እሺ እሺ አልሐምዱሊላህ። እሺ አሜን። እሺ እሺ እሺ
እሺ በነገራችን ላይ ዝም ብዬ እንደው እኔ ይሄኛውን ፓርት እንኳን መነካካት አልፈልግም ነበር እንደው ከቆየው አይቀረ የአእምሮ ህመም የአእምሮ ጭንቀት ምናምን የሚባሉ ነገሮች እንደሌላው ነገር አይደለም ጎበዝ እንደሌላው አይነት ህመም አይደለም ማለት አሁን እዚህ ጋር እናንተ ጋር ስቁ ተጫውቱ ስቄ ተጫውቼ ምናምን የሆነ ሰዓት ላይ የሆነ የሚሆነው ነገር አለ የሚከሰት ነገር አለ ይሄንን የሚያውቁት ያውቁታል ባለሙያዎቹም ያውቁታል እኔ አሁን እሱ ላይ ዲቴልም አልገባላችሁም በዚህ አቅጣጫ ራሱን የቻሉ ባለሙያዎች አሉ እነዚህን ነገሮች የሚያስረዱ ምናምን እና ግን ግንዛቤው ያስፈልገናል ይመስለኛል አሁን ቅድም ገጠመኝ ያልኳችሁ ነገር ያንን ነው እኔ ለመመገብ ነው የገባሁት እዛ ቦታ ላይ ግን ልክ ሌላ ተአምር እንዳደረኩ ነገር ነው ሲታይ ነበረው ማለት እኔ ምንም እግሬም ጤነኛ ነው እጄ ጤነኛ ነው ሰላም ነኝ አይኔ ያያል እግሬ ይሰራል እሄዳለሁ እራመዳለሁ እመጣለሁ ገባለሁ ግን እዚህ ውስጥ ያለ ነገር ከከፍቶ አይታይም ፊት ላይ አይታይም ምናልባት በተለያየ መንገድ ሊገለጽ ይችላል የሚያውቁ ሰዎች ሊያውቁት ይችሉ ይሆናል ግን መረዳቱ ደግሞ ሌሎች አይ ነው እኔ ፕሊስ በቃ እኔ አሁን ያማረርኩ መሆን እንደዛ አይነት ስሜት ውስጥ መግባት አልፈልግም ብቻ እንትኑ ያለ ነው ይሄ በተለያየ ጊዜ የምናየው ነገር ነው ሰዎች ሲደባደቡ ከማገላገል ይልቅ መቅረጽ ሰው የሆነ ሰው ለመሞት ሲያጠራጥር ከማዳን ይልቅ መቅረጽ ምናምን አይነት ነገሮች በተለያየ ጊዜ የምናያቸው የተለመዱ ነገሮች አሉና ዛሬም ያው ያሳቅቃል ትንሽ ማለት በቃ መጅረት አድርገው ስልካቸውን ምናልባት እንግዲህ ዋይ ተሽሎታል በጣም ለበጎ ለመመልከት ከወሰድኩት በጣም በፖዚቲቭ ልውሰደውና ቴዲኮ ተሽሎታል በጣም ጥሩ ነገር ላይ ነው ያለው something ምናምን ለማለትም ከሆነ ጥሩ ነው ምናልባት ወይ በግልም አንተ እንትናነ እንደዚህ ነው አይተን ነበር እግዚአብሔር ማለት ፐርሰን ሲገኝ እኮ እንደውም ሰው ትልቅ ነገር ነው ስንቱ የት ነው ያለው እስቲ መተን የሆነ ነገር እንይህና አድርግ ምናምን እያለ ባለበት ወቅት ላይ ለማለት ፈልጌ ነው ብቻ ይሄ እንደሌላው አይነት አይደለም ማለት እንደሌላው አይደለም እንደሌላው አይነት ህመም አይደለም እንደሌላው አይነት በሽታ አይደለምና እስቲ ምንድነው የሚጠቅመው ነገር አለ አንድ ሰው ልግባ ወይ ምናምን እያለ ነው ላስገባ ወይስ እንዴት ነው ምንድነው ነገር እስቲ እሺ ድጋሚ ከመጣ እስቲ መልክተኛ ምንድነው ማለት እኔ ብዙ እንትኑን መቆየቱን አልፈለኩትም ነበር ያለግባ ወይስ እንዴት ነው ያለው ነገር አይዞህ እሺ መልክተኛው አስገባው ማለት መልክተኛው ማን ነው መልክተኛው ነው አላውቅም በጣም ይቅርታ አድርጉልኝ እሺ አክሴፕት ኦኬ ፊቱም ማይታየው ልጅ እንትን ላይ ዩቲዩብ ላይ አይቼው ነበር መሰለኝ ይሄው አደረገ ሰላም እንዴት ነው ወንድሜ ሰላም ቴዲ እንዴት ነህ እግዚአብሔር ይመስገን እንዴት ነህ ሁሉ ሰላም ነው ስለተገናኘን ደስ ብሎኛል እኔም ወንድሜ መልክተኛው አንተ ነህ አዎ ወንድሜ ኦኬ እሺ ገና ኢንተርቪው ታደርገኛለህ ብዬ ስጠብቅ እንዴት ነው አደርጋለሁ እንዴ ለምን አላደርግም ማለት እዚህ ቲክቶክ ላይ አሁን እዛኛው ባይ ዘ ዌይ እኔ እንደዚህ ስራው ላይ እንደሚሰራ ሰው ምናልባት ከዚህ ነገር ጋር የተያዘ ሆኖብኝ ነው መሰለኝ በአግባቡ ኢንጌጅ አላደርግም ይሄን ሶሻል ሚዲያውን የሚገርም ነው ኧረ ምንም አያደርግልህም ቴዲ ምንም ጥቅም አይደለ አይ አሁን እንዴ አንተን እንግዲህ አሁን እዚህ ሁሉ ሰው ስላንተ የሚያወራውን ሰው ካላወኩኝ እና እዚህ ላይ ሰራለው እንደሚል ሰው የሆነ ችግር አለ ማለት ነው ያለ ምክንያት ባለው ችግር አለብኝ ኖሮብኝ ነው ያልኩት ማለት ነው እሺ ለማንኛውም ወንድሜ እንኳን ደህና ቆየ ስለተገናኘን በጣም ደስ ብሎኛል ከልብ እሺ እኔም በጣም ነው ማመሰግነው በዚሁ አጋጣሚ ያው ሁላችሁ እያደረጋችሁልኝ ስላለው ለደግነታችሁ ስለ መልካም ቃላታችሁ ሁሉ እግዚአብሔር ብድራቱን ይክፈላችሁ በጣም ነው ማመሰግነው የተወሰነ ባትሪ ቻርጅ የተወሰነ ነው ያለኝና የተወሰኑ ነገሮችን እስቲ አንተ የምትለው እሺ ቴዲ ምን መሰለክ አሁን መሰራውና እንድታውቂያክል እዚህ ሚዲያ ላይ እንቀሳቀሳለሁ በእርዳታ ዙሪያ ሰዎች ለኔ ትንሽዬ ገንዘብ አብነው ይልካሉ እኔ ለሰዎች እየሄድኩኝ ያደርሳለሁ በቃ አደራ ተቀብዬ ለሰዎች እንደማድረስ ማለት ነው ተላላኪ የተለየ ማንነት የለኝም
ብቻ መታመን ብቻ ነው የኔ ድርሻና መታመን እኮ ትልቅ ነገር ነው። እንደ አጋጣሚ ሆኖ እግዚአብሔር ረድቶኝ በጣም ብዙ ሰው አሁን ቲክቶክ ላይ መልክተኛውን ሁሉም ሰው ያውቃልና ምናልባት እኔ አሁን በዚህ መታወቂ ትንሽዬ አንተን ማግዝህ ነገር ካለ ያለህበትም ቢሆን መጥቼ እኔ እንትን እናድርሰው በደንብ ሰው ጋር ከዛ በደንብ አንተ የሚያስፈልግህን ያክል እንድትታገዝ ማድረግ እንችላለን ነው የኔ ሀሳብ። ከዛ ውጭ ደግሞ በግሌ ማድረግ የሚገባኝን ነገር ደግሞ እኔው ራሴ አደርጋለሁ። እሱን ያው ሚዲያ ላይ እንዲህ ነው ስለማይባል እና አንተ በምታስብበት መንገድ ውስጥህ እኔ እንደዚህ ነው የምፈልገው በምትልበት መንገድ ንገረኝና በዛ መልኩ እናድርግ ነው የኔ ሀሳብ። አይ በጣም አሪፍ ነው። ምንድነው መሰለህ አሁን ያው ጉዳዩ የመንፈሳዊ ጉዳይም ስለሆነና ያን ያህል እኔ በጣም ፑሽ ስለነበረብኝና ችግር ስለነበረ ሶሻል ሚዲያ ላይ ወጣሁ እንጂ ጸጥ ብዬ ጸበሌን ተጠምቄ የሚጨርሰውን ነገር ጨርሼ ከእግዚአብሔር ጋራ ለመውጣት ነበር ሐሳቤ የነበረው። ግን ያው ፋይናንሻሊ እክል ገጠመኝና ብዙ ጊዜ የተደራረበና የቆየ ነገር ስለነበረ ለዛ ነው ሶሻል ሚዲያ ላይ ወጣሁትና አሁንም ይሄኛውን ነገር ጨርሼ በወጣ ነው የሚሻለው። ከዛ በኋላ በልዩ ልዩ መንገድ እንነጋገራለን፣ የተለያዩ ነገሮች ሼር እናደርጋለን ለሰዎች። እኔም በምችለው መንገድ ደግሞ በዚሁ አቅጣጫ እኔም ባለፍኩበት አቅጣጫ ላይ ልረዳ ላግዝ የምችላቸውን ሰዎች እንደዛ አደርጋለሁና ለአሁኑ ግን መልክተኛው በጣም ለጊዜው ያለሁበት ቦታን ብዙ ኤክስፖዝድ ማድረግ አልፈለኩም። ምክንያቱም አንዱ ለነገር ካደረከው ተያይዞ ብዙ ነገር ነው ያለው። ጉዳዩ መንፈሳዊ ነው። ስለዚህ ብዙ በሱ ነገር ኮምፎርታብል አይደለሁም። ለዛ ብዬ ነውና አሙቂ እኮ አሁን እኮ እየላካችሁልኝ ያለውትን ነገር ያደረጋችሁልኝ ያለው ነገር በተለያየ መንገድ እኮ ይደርሰኛል። ያንን ሰው ልክ የሚሆን ነገር አድርጌ የተወሰነ ነገር እያደረኩኝ እንትን ማድረግ እችላለሁ። ሞር አሁን ላይ በጣም የተረጋጋ ሁኔታ ላይ ስለምገኝ ማለት ነው። ስለዚህ በቀጣይነት እንደዛ ማድረግ እንችላለን። ምናልባት ያው በለቀኩት የአካውንት ላይ ሊደረጉ የሚችሉ ነገሮችን በዛ አቅጣጫ ልታደርግ የምትችለው ነገር ካለ ከዛ መልእክቶችን እንደዚህ በትክክል ዲስቶርሽን ሳይፈጠር በቃ ማንም ሰው ሊያገኝ በሚችለው መንገድ ሼር በማድረግ ምናምን እንደሱ አይነት ነገር ላይ ብንቆይ ይሻላል ብዬ አስቤ ነው። መልክተኛው በጣም ከይቅርታ ጋር መልካም ለዛ ነው ሀሳብህን መሰለኝ የፈለግኩት እና እንዳልከው ያስቀመጥከውን አካውንት ሁሉም ሰው በሚዲያ ላይ ያየው ይመስለኛል። አንተ የጥበብ ሰው ነህ፣ ብዙ ለፍተሃል፣ የምትችለውን ሁሉ አድርገሃል። ወደፊትም እንደምታደርግ ተስፋ እናደርጋለን። ለዛም ነው ሁሉ ሰው ስለሚያውቅህ የተረባረበ ገባክ። እና አንዳንድ ሰው እንደዚህ ለፍቶም እኮ ያው ሰው ላይ ማይደርሳል እንደምታውቀው፣ እግዚአብሔር ረድቶህ ደግሞ ሰዎች ጋር ደርሰሃል በደንብ እና እንደው ከቻልኩ ያንን ነገር ላርግ በሚለው ነው ሲጀመር። እኔም እኮ ቦታውን እንድትናገር ሳይሆን እናንተ ተነጋግረን በድብቅ ነገሮች እናድርግ ነው። ኤኒዌይ አንተ ያምቾትህ ካልሆነ ይቅርና እንግዲህ እዛ ጋር ሚዲያ ላይ ያለውን አካውንት አሁንም ብትናገር እዚህ ውስጥ የሚያግዝ ሰው ይኖራል። እኔንም ተከትሎ የመጣ እንተም ጋር ያለም ሰው ስለሚኖር እዚሁ ጋር አሁን አካውንትህን ብትናገርም መልካም ነው። በቃል ያላቀውን ብል ትገረማለህ። እሺ ቪዲዮውን አንድ ቪዲዮ አለ ዲስክሪፕሽኖች ላይ አስቀምጫለሁና አም ሶሪ ያው ያኛው የዚህ ቲክቶክ ላይ ያለው ቪዲዮ አለ አይደለ? እዚህ አንድ ቲክቶክ ላይ ያለ ቪዲዮ አለ መጀመሪያ ጊዜ ለቀቁት። አዎ መጀመሪያ ላይ አንድ የለቀቁት ይሰማል እንጂ አዎ ያንተ ይሰማኛል። አዎ እሺ ስልክ አቋርጦኝ ስለነበረ ነው። ኩዊን ህሉ ምትባይ አለሽ አሁን ግፍት ስትሰጫችሻለሁ አንቺን ስለማምንሽ ግቢና ከለቀቀው ቪዲዮ ላይ አካውንቱን እዚህ ጋር ኮሜንት ላይ እንትን እናድርገው፣ እዚህ ጋር ፒን እናድርገውና ሰው እያየ የተወሰነች ነገር እንዲያደርግ እናድርግ። ቴዲዬ ኦኬ ናይስ በጣም አሪፍ። አዎ እዛ አካውንት ላይ መጀመሪያ የለቀቁት ላይ አዎ በራስ አካውንት በራሱ አለ እሷን ፒን ታደርጋታለህ። እሺ ቴዲዬ ይሄ አካውንት ነው ፍራንስ ቢዝነስ ሶሉሽን የሚል የጻፈው 1029827707 እንደዚህ ነገር ነው። ያ ልክ ነው። ሲመጣ ምን ታደርግልኛለህ መሰለህ ቴዲዬ፣ ጽሁፏን ተጭነት ይይዝና
ፒን የምትላለቻት ፒን ኮሜንት የምትላለች ፒን ታደርጋታለህ። እሺ የተለያዩ ሰዎች እያደረጉት ነው። የትኛው መርጠህ ትክክለኛውን አካውንት ምረጠው። ያንተን ሰው አሳስቶ ይጽፋል። አሁን የሚመጣው ዝም ብለህ አንተ ትክክለኛ የሆነውን ኮሜንት ብቻ ተጭነት ይዘዋል ኮሜንቱ። እሺ ከዛ ፒን የሚላለው ፒን ታደርጋታለህ። እሺ ገዝቶ ነው ፒን አይሰራም እንዴ? እስቲ ስታደርገው እምቢ አለክ? ስጫ ነው የሚመጣው ሪፕላይ ማርክ ቪወር እና ሚውት የሚል ነገር ነው የሚመጣው። አይ ቲንክ ቆይ ገዝቶ ነው አይቻልም እያሉ ነው። እሺ ትክክለኛ አካውንት እንዳይጻፍ ከማን ነው ስህተት አካውንት እንዳይጻፍ ከታች ተቆጣጠሩ። እሺ በሚታየው አካውንት ምንም ችግር የለውም። ሁላችሁም 100-200 ብታስገቡ 2000 ብር ለሱ ትልቅ ነገር ያደርግለታል። እንደሰማችሁት ነው የቤተሰብ ምናምን ብዙ ነገር ስላለ የምትችሉትን እናድርግ። አሁን እሺ የሆነች ነገር መፍጠር እንችላለን። ያው እንትኑ የስልኬን ባትሪ ያለቀ ስለሆነ እንግዲህ 7% ነው ያለኝ። ይሰማል መልክተኛ? ይሰማኛል ወንድም። የስልኬ ባትሪ 7% ነው ያለው። እሺ በሌላ ቀን ወይ ምናምን እናደርጋለን። ብቻ ግን ያው አሁንም ባለው ነገር ላይ እስካሁንም ስላለው ነገር በጣም አመሰግናለሁ። ያንተንም ዊሊንግነስ በጣም አደንቃለሁ። ከዚህ በኋላ ደግሞ አውቄያለሁ እና ይሄ አዌርነሱ ላይ የዚህ ከሜንታል ሄልዝ ጋር የተያዙ ነገሮች ግን የተለያዩ ሰዎች አዌርነስ መስራት የሚያስፈልግ ነገር ይመስለኛል። ዝም ብዬ ሳስበው እንደሌላው አይነት ነገር ስላልሆነ ማለት ነው። በዚህ አቅጣጫም አንዳንድ ነገሮች ላይ ብትሰራበት ጥሩ ነው። ከሌሎች ሰዎች ጋር ያው ሀሳብ ለመስጠት ያህል ማለት ነው። እሺ ቴዲዬ በቃ አሁን ይዘጋብኛል ስላልክ መልካም ጊዜ ይሁንልህ ቴዲዬ። እግዚአብሔር አለ ድነህ የሳክል ድጋሚ እንደምትመጣ ተስፋ እናደርጋለን። በቀደመው ስራ እንደምትመጣም ተስፋ እናደርጋለን። እንወዳሃለን ቴዲ። አብሮነታችንን ዝም ብሎ ለማሳየት ነው። እኔ በውስጥ የምችለውን ነገር አደርጋለሁ። እሺ ቴዲ። እሺ በጣም አመሰግናለሁ። በጣም ሁላችሁንም አመሰግናለሁ። መልክተኛው አንተን አመሰግናለሁ። ልጆች እዚህ ያላችሁ ሁላችሁንም በተለያየ ጊዜ በተለያየ ሁኔታ በልዩ ልዩ ከመጀመሪያው ቀን ጀምራችሁ ሁሉ እያደረጋችሁት ስላለው ነገር በጸሎትም በተለያየ ሰፖርቴሽን በመልካም ቃላት በተለያየ በቃ በልዩ ልዩ መንገድ ስላደረጋችሁልኝ ነገር ሁሉ እግዚአብሔር አብዝቶ ብድራችሁን ይክፈል። የማይረሳው እርሱ ሰው ያልሆነው እግዚአብሔር በጠራችሁት ነገር ላይ ሁሉ አቤት ይበላችሁ፣ አለሁ ይበላችሁ። በምትፈልጉት አቅጣጫ በሙሉ ይስማችሁ እንዳሰማችሁኝ እናንተንም እግዚአብሔር ይስማ። እንግዲህ ያው ቻርጅም ስለሌለኝ ሳላስበው ነው እንደዚህ ያህልም የቆየሁት። ያው እንዳልኳችሁ ቅድም ወጣ ብዬ የገጠመኝን ነገር ዝም ብዬ ሼር ላደርጋችሁ ፈልጌ ነው። ከተመገብኩ የተወሰኑ ቀናቶች ከ15 ቀን በላይ ስለነበረኝ ፕሮፐርሊ ማለት ነው። ያው ኖርማሊ የተወሰኑ ነገሮችን አደርጋለሁ ግን ኦሎ ምናምን ግን ዛሬ ሁለተኛው 7 በመሆኑ እሱን ብሬክ መሀል ላይ አድርጌ ለመቀጠል ወጣ ብዬ የነበረበት ሁኔታ ላይ አንዳንድ ትንሽ ዲስኮምፈርት የሚያደርጉ ነገሮች ገጥመውኝ እነሱን ሼር ላደርጋችሁ ብዬ ነው። ግን በቃ ፒስ፣ ሁሉም ሰላም ይሆናል። እግዚአብሔር መልካም ነው። መልክተኛው ቴንኪው፣ ሁላችሁንም ቴንኪው። በሌላ ጊዜ እንገናኛለን። በጸሎታችሁ እንግዲህ ከኔ ጋር እግዚአብሔር ያክብራል። አሜን። ኢንድ ዛሬም እንድትጠፋን እንድልችም ቴዲ ይሰማል? አቤት ይሰማኛል። ይሄ እንትን ላይቭ ከተላለፈ በኋላ ሪከርዱ አይቆይም እንዴ? እዚሁ ላይ ቴዲ ይሰማል? ስልክ እያቋረጠ በጣም ይገርማል። እንግዲህ የተሰጠህ ጊፍት ይሄ አበባው ምናምኑ ልብ ቅርጽ ምናምን ሲገባልህ የነበረው ገንዘብ ነው ውስጥ ላይ። እሺ እሱ ይወጣል። አዎ እንደ ገንዘብ ይቀየራል። እንደ ዶላር ስለሆነ በዛ ነኝ ማለት ነው። እዚህ ቦታ ላይ ችግር የለም ቴዲ።
እና እንደዚህ ይሄኛው ግን ሪከርዱ መግባት ሪከርዱ ግን አይቆይም እንደዚሁ ላይ የምኑ ሪከርድ ይሄ አሁን እንደዚህ ሪከርድ አልተደረገም ለካ ማለት ይሄ ላይቭ ዝም ብሎ ወዲያው ሲያልቅ ይጠፋል መሰለኝ አይደል? ሰዎች ስትዘጋው ዘጋው ነው ቪዲዮ አይቀርም። ሰዎች ያው ፖስት ካላደረጉት ምን አይ በቃ ጥሩ ነው። እሱም ያው ፖዚቲቭ ነገር ነው፣ ችግር የለውም እሱ። የት ጋር ነው ግን ቆይ አሁን ፕሮፐርሊ ስቶፕ ማድረግ ያው ሪከርድ ማን ነው ላይቭ ጥያቄ በዛው እንደ ልጅ ይሰማል መልክተኝ አሁን መጥቻለሁ። ይቅርታ በጣም የስራ ስልክ ስለሆነች በቃ ኦኬ። ስልክ ተቀያይሩ የሚል ነገር ሰማሁኝ። ጥሩ ነው። ምንድነው ምን አድርግልኝ መሰለ ፌስቡክ አካውንቴ ውስጥ ግባና በሜሴንጀር ላይ አስቀምጥልኝ እንትን የፌስቡክ ወይ ደግሞ በዚህ ቴክስት ማድረግ ኢንቦክስ መጻፍ ጽፌልሃለሁ። ወደ ቪዲዮን ፖስት እንዳደረግ እዚህ ላይም ጻፍልኝ። ስልክ ተቀያይሩ የሚል ነገር ስለሰማሁ ፐርሰናሊ ተደዋውለን እናወራለን። ችግር የለም። ቴዲ ይሰማል? እሺ ቀድሜ ጽፌልሃለሁ። ፖስት እንዳረክ ቪዲዮህን ሰላም ብዬህ ነበር ስላላየኸው ነው። አሁንም ድጋሚ ስልክህን አስቀምጥልኝ። እሺ አባቴ በቃ መልካም ጊዜ ይሁንልህ። አይዞህ፣ እግዚአብሔር ካንተ ጋር ይሁን። አሜን አሜን። የኔ አባት እሺ ይሄን ቪዲዮ ማውረድ ትችላለህ አሉኝ። እንዴት አድርጌ ነው ማውረድ? እሺ በቃ እንደ ልጅ ጥያቄ አበዛው። ለነገሩ ጥሩ ነው ጥያቄ እኮ መጠየቅ ምን ችግር አለበት? ምን እስከሚዘጋ ቆይ ይሻላል። እሺ ልቆይ። አይ እንዴ እንትኑ እኮ ይሄ አበባው ምኑ ይሄ እንትኑስ ኮፍያውና ጢሙስ ብር አለው? እስቲ ትንሽ እንቀዳለድ ደግሞ ይሄ ኮፍያ ስትልኩ እኮ እየሳኩኝ በቃ ያስቀኝ ነበር። ደስ ይላል። ጢሙ የድሮ ምንድነው የቴክሳስ ፈረሱ የጠፋበት ቴክሳስ አስመስላችሁኝ። እስቲ ላካ እስቲ አንድ ሰው እስቲ ኮፍያ ያርግልኝና ለሳክ ትንሽ። God is good all the time yes ቴዲ ስልክ ጠፋብኝ የሚል ሰው አለ፣ ግን ማን እንደሆነ አለየሁትም። እንግዲህ እዚህ ላይ ፐብሊክሊ መናገር ሌን እኮ ነው ማለት ፈረሱ የጠፋበት ቴክሳስ እኮ ነው ያስመሰልሽኝ ልበል። ማን ነው? ሁሉም አለ። እሺ እኮ ሌላ ትምህርት ቤት ነው እኮ የራሱ ምን አልከኝ? የሆነ ነገር አየም። አሜን። ፈጣሪ ምሕረት ይላክልህ። አሜን 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 አሜን። እኔ አባት ማርያም ትዳብስህ። አሜን። እሺ ሊዘጋ ነው እንግዲህ የተወሰነ ሰከንድ ነው የቀረው። ቴንኪው በጣም ይሄንን ቴክሳስ ወድጄዋለሁ። ፈረሱ የጠፋበት ቴክሳስ የምታስመስሉኝ ነገር በጣም ወድጄዋለሁ። በጣም ቴንኪው፣ በጣም አመሰግናለሁ ሁላችሁን ስላደረጋችሁልኝ ነገር በሙሉ። እንግዲህ እግዚአብሔር ብድራታችሁን ይክፈል። እግዚአብሔር መልካም ነው። እግዚአብሔር መልካም ነው። እግዚአብሔር መልካም ነው። እግዚአብሔር መልካም ነው።